መጸዳት አለበት፣ አየር ማግኘት አለበት። እንደዚህ ተባይ ምናምን ከባድ ነው ያውቀዋለሁ። እዛ አካባቢ ሰኔ ግንቦት ውሃን ምናምን እንደዚህ በጣም ያፈራል። ሙቀት ነው ቦታው። የስንት ሰው ህይወትና የስንት ሰው ገበና ይዘን እኛ ወደፊታችሁ እንደምንመጣ አታውቁም እናንተ። እኛ የምናየውንና የምትሰማን ሩቧን ብታዩ እዚህ ሚዲያ ላይ አትገኙ። እግዚአብሔር ይስጥሽ እህቴ። ለማንኛውም እሺ ችግር የለውም ተስፍሽዬ፣ እኔ በውስጥም አለ ቁጥር ቮይስ አረግላለሁ። አብዱ አይዞሽ፣ እርግጠኛ ነኝ እኔ ላታውቀኝ ትችላለህ፣ ግን እልክልሃለሁ ሰዎች ነለምለም ካሳ ምናምን ቤተሰቦቼ ናቸው እንዲያግዙ አደርጋለሁ። እሺ አይዞ፣ በውስጥም እደውላለሁ። ተስፍሽዬ ተረጋጋ እሺ። እኔ የምችለው መንገድ አግዘዋለሁ። ደውልልሃለሁ በውስጥ አብዱ። እሺ እቺ ተስፍሽዬ በቃ እግዚአብሔር ይስጥህ ለሁሉም። አንተ እግዚአብሔር የተባረክነ። በቃ ልውጣ፣ ደውልለታለሁ። እሺ 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 ወንድሜ ቻው። እሺ ተስፍሽ ይሰማል? እንዴት ነሽ? አለ ሰላም ነው? እንዴት ነህ? ሰላም ሁሉ ሰላም አለው። እንኳን ያለበት ቦታ አይመችም፣ ግን በመሐመድ ወይንም በእሙ በኩል እንዲያገባው አስደርጋለሁ። 20 ሺህ ብር እረዳዋለሁ። እሺ አላህ ይስጥሽ። እግዚአብሔር ይስጣችሁ። ተባረኩ። ለሷን ነግራታለሁ። አስታውሳት እሺ ፕሊዝ። አሁን ነግራታለሁ። እሺ እግዚአብሔር ይስጥሽ። አይዞህ ኢንሻአላህ አላህ ይማረው። እኔ የምለው 9 ሰርጀሪ ያደረጉ ተመሳሳይ ቦታ ነው። ለምንድን ነው ይህን ጊዜ ሲያደርጉ ሊሻልህ ያልቻለው? ተመሳሳይ ቦታ ላይ ነው። እዛው በፈገሬ በጎን ላይ ነው። መግል ይይዛል፣ ያብጣል፣ ሽንትና ሰገራዬን ይዘገኛል። ሲያብጥ ያው መግሉን ያፈሱታል። ደሴና ወልዲያ ነው ሲሰራ የነበረው። ከዛ አሁን የመጨረሻ ሮመዷን ጾም ላይ አካባቢ ነው እንደተፈታ። ያው አመት ሙሉ ያስመጣኝ ነበር የሆነ ድር የመሰለ ነገር በሽንቂ መግል ደም የሆነ የጓጉለ ደም ምናምን ይወጣል። ያው አመኝም ላለ ማለት ያው ሰው ፊት እንደዚህ ገንዘብ ምናምን የለኝም ብዬ ስላሰብኩኝ ሰው ፊት እንዳልወድቅ እያልኩኝ ያው ነጭ ሽንኩርት ባለው የሆነ ነገር ማለት የማልችለው ነገር የለኝም። በቃ የሆነ ትፈትት ቢልልኝ ምናምን እያልኩኝ ሲዘጋኝ ከዛ በቃ እምቢ አለኝ። ልክ ጾም የዘንድሮን ጾም እንደጨረስን በ3ኛው ቀን ነው ቤት ጣለኝ። ጣለኝም ሽንትና ሰገራ ሙሉ በሙሉ ዘጋኝ። ከዛ ወዴም አበጠ። ያው ከመርሳ ወደ ወልዲያ ላኩኝ። ሪፈራሉኝ ሰው አልነበረም። መኪና ወስዶ ጣለኝ። ይዘው ሰው አነሳኝ ወደ አዲስ አበባ የሚለከች ቅድም እንደነገሩ አዲያ የምትባል ልጅ ናት። እውነት እህቴ በጣም በዚህ አጋጣሚ አመሰግናለሁ። ፈጣሪ ይጠብቅሽ ነው የምለው። ከዛም አልፎ ያው ያጎቷን ልጅ አስከትላ ነው ወደ አዲስ አበባ የላከችኝ። ያው ሰው ስላልነበረ ያጎቷን ልጅ ከጎኔ እንዲሆን አድርጋ ላከችኝ አዲስ አበባ። ያው ይህን በወዴ ቱቦ አስገብተው ምርመራ አካሄዱ። ያው ሙሉ በሙሉ የሽንት ቧንቧ ዘግቷል። እብጠት አለው ውስጥ ላይ። አንጀቴ ላይ የሆነ ሌላ ተጨማሪ ቁስለት አለው። እሱ ደግሞ ወደ ካንሰር ትንሽ ይቀየራል የሚል ስጋት አለው ምናምን አሉ። ያው ሰው ሳይኖር ትንሽ ከበድ ይላል። ያው የያዝኩት ሳንቲም አለቀ። ከዛ መጨረሻ ላይ ሃና የምትባለው ልጅ ቅድም ሃና የምትባለው ልጅ የገባችው እሷ ቪዲዮ ታሰርታለች ነበር አዲስ አበባ። ግን ቻሌንጅ ነበር የጠየቀችው። ዶክተር ነው የሚባል ነበረ። እሱም አልተሳካም። ያው እዚህ መጥቻውን ያው ወደኩኝ። እዚህ ከወደኩ በኋላ ምንም አይነት ሰው የሚጠይቀኝ ሰው የለም። አይዞህ የሚልም ከጎኔም የለም። ግን ያው እውነት አንድ
እንደኔ ያለ ምስኪን ወይንም ደግሞ እንደኔ ያለ ፈጣሪ ሁሉም ነገር ያሰጠው ሰው በዚህ ልክ የሆነ ነገር ቢኖረኝ ምናምን ያው ከጎኔ ይኖር ነበር ብዬ ምናምን አስባለሁ። ያው ሁሉንም ነገር ስታጣ ያው አብረን ተስፍዬና ተስፍሽ አንዴ አግዤው ልውረድ። እኔ ስራ ገቢ ነኝ። እሺ የቲክቶክ ስሜ ነው መልካም ስሜ ትዕግስት ነው። 10,000 ብር አስገባ። መድኃኒዓለም ይርዳክ፣ አይዞክ፣ እግዚአብሔር ካንተ ጋር ይሁን። አስገባላለሁ 10,000 ብር። እሺ ተስፍሽ እኔም 15,000 ልክለታለሁ። ኦኬ አሁን ልክለታለሁ። ላኩልኝ በውስጥ እንትን ላኩልኝ። ይማረክ ምንም ማለት እንትን አልችልም። ከዚህ በላይ አላህ ካንተ ጋር ይሁን። ሰው ይሁን ፈጣሪ ምንም መናገር አይቻልም። እኔ አልቻልኩም ነበር፣ ወጥቼ መስማትም አልፈለኩም ነበር። ሰራህ ስላልቻልኩ ነው። በቃ እኔ እንጃ አንዳንድ ማይታለፍ ነገር ሰምተህ ትርማት ማችለው ነገር አለ። በቃ ውስጥ ማያስችል ነገር አለ። ማቱ ራሴን ተታገልኩ። አይገርምም? ገባው ወጣው ተታገልኩኝ። ራሴ ላለመስማትም ሞከርኩ። ግን በቃ ያሳዝናል። አላህ ይርዳ፣ ፈጣሪ ይርዳክ። ያ አላህ ቤተሰቦችን በምንድን ነው ያጣቸው? እኔ በህፃንነቴ ነው የሞቱብኝ። እናቴም አባቴም በህፃንነቴ የሞቱት። እህቴ ያው ድንገት እኔ ወደ ሱዳን ሀገር ስደት ሂጄ ነበረ። ይኸው በድንገተኛ ምት እህቴም ሞተች። ከዛ ወንድሜም ድንገት እጄ ላይ ነው የሞተብኝ፣ ድንገት ዝም ብሎ። ከዛ በኋላ በቃ ሱዳን ነበር የምኖረው። ወደዚህ መጣሁ። እዚህ መጥቼ የወንዶች ፀጉር ቤት ነው የምሰራው። መጀመሪያ ስትታመም ህመሙን ያወቀው እንዴት ነው? ምንድነው እሱ? እንዴት አድርጎ ነው የጀመረ? መጀመሪያ ሲጀምረኝ ፈገራይ ላይ ነው እንዳልኩ አበጠ በጎን በኩል። ዝም ብሎ በቃ ይነሳብኛል። ከዛ በቃ ምንድነው ማለት ወልዲያም ደሴም ክትትል አደረኩኝ። እኔ በቃ ማለት እኔ ቤተሰብ የለኝም እና ለአንድና ለመጨረሻ የሚጠፋበት መንገድ የለም ምናምን ስላቸው በቃ ሰርጀሪ ሰርተው የሚዋጥ መድኃኒት ይሰጡኛል። እሱን እከታተላለሁ። መልሶ አሁን እንደገና አዘዙልኝ። ይሄን ሲዲ እና ምናምን ይሄን አዘውልኝ
እሱን ያው ውጤቱን አዩ። ያው ሁለታችንም በአንድ ላይ ነው የምንሰራ ምናምን አሉ። ከዛ ሻልኩኝ እንትን ብለው ነው። ቆይ እስኪ ይሄን እነሱ ናቸው። ሌላ ነበር ይሄ ሲሪንጆ ራሱ አልተነቀለም ላው ላይና ይሄን ቀይረውልኝ ወደ አልጋ ክፍል 22 ቁጥር ሄድና አልጋ ያዝ እንሰራለን ምናምን። ከዛ ያው አልጋ የለም አሉ። አልጋ እስከ ስንት ቀን ነው በንጠይቃቸው አልጋ ሲገኝ ያው እንደውላለን አሉ። ያው ስልክም እኔ እዛው ውስጥ ደግሞ አንዲ ጥሩ ልጅ አለ እነት በጣም ሲተባበረኝ ነበር ልጅ አለ ከጎን የሆነ ልጅ አለ በጣም እሱን ያውን እየደወልኩ ካርድ ክፍል ነው የሚሰራው ጠይቀዋለሁ እና እሱም እንደግዜ ምናምን ያው ብዙ እንትን እያደረኩ ነው። አልጋ ከተገኘ ያው ወደ አልጋ ክፍል ነው ቀጣው ኦፕሬሽን ክፍል ነው የምገባው። ከዛ ያው እንዳልኩ ውጭ ላይ ነው አልጋ ይዤ ነው የነበረውና ውስጥ ላይ አልጋ ስላለ ያስያዙ ያው ወጪውን እኔ አልቻልኩትም። በቃ ይት ልውደቅ እኔ በቃ እዚህ መጣሁኝ። እዚህ ከመጣሁ በኋላ በቃ ሰውም የለም ከጎኔ። ዘላይ ሙቀት አለው እንደገና ደግሞ በቃ ያስምጠኛል ሙቀቱ እንትን ምናምን ሲሆን መሰለኝ መግል ያመጣል ሽታ ምናምን አለው። ሽንት ቤት በቃ ቶሎ ምናምን ይመጣኛል። ልክ ሲሄድ ሽንት የመጣ ይመስለኝና መግል ነው የሚወጣው ያስመጣኛል። እነኔ ቸግነኝ ምን እንደምላችሁ አላውቅም። እውነት እህት ወንድሞች እኔ ቢያንስ ምንም ሰው ባይኖረኝ አንዴ አካውንት የምትፈልጉ ሰዎች ፕሮፋይሉ ላይ ያለላችሁ ስልክ ቁጥሩና አካውንት ፕሮፋይሉ ላይ ያለላችሁ እሺ፣ ፕሮፋይሉን ንኩት። እሺ፣ ኪያ ማንች ሜሎት ኢሊዮት እኔ ነኝ። ተስፊስ እንዴት ነህ? ሰላም ናችሁ? እንዴት ነሽ? እግዚአብሔር ይመስገን። አይ እኔ እንኳን እንትኑን ልጠይቆ ነበረ። የሱ ፕሮፋይል ስም ነው ያለው ባክ ፕሮፋይሉ ስር ስገቡ አካውንቱም አለ ስልክ ቁጥሩም አለ። ፕሊስ ደውሉለት እባካችሁ። እሺ በቃ እኔም ትንሽ ልረዳው ፈልጋለሁ። እግዚአብሔር ጨርሶ ይማር ወንድሜ። በጸሎቱ ጊዜ እናስብሃለን። በርታ። የሰው ምንም አይደለም የእግዚአብሔር ይበልጣልና እግዚአብሔር አብሮት ይሁን። የምታምነው አምላክ አጠገብህ ይሁንልህ። ሁሉን ልቦናህን አይምሮህ እንዳይጎዳ በምታምነው በምትችለው ጸልይ። እኛም እንጸልይልሃለን እና አይዞህ በርታ። ተስፊ አመሰግናለሁ። በቃ እኔም ትንሽ ገንዘብ አስገባለታለሁ እንዳቅማችን። እሺ 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 ኪያ ተስፍሽ እንዲያስገቡለት አሁን እደውላለሁ። አይ ኪያ ታችኛው ነው። እሺ 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 ሰላም። እኔ እንኳን ማውራትም አልችልም። ያው አካውንት ለመጠየቅ ነው። ያው ብቸኝነትን ስለማውቀው ከምንም በላይ አጠገቡ አካባቢው ላይ ያሉ ሰዎች አጠገቡ ቢሆኑ ደስ ይላል። እንደኔ ሀሳብ ብቸኝነት ከባድ ነው እና ፈጣሪ ማርክ ሌላ ምንም ማለት እና እሺ አካውንቱ ከዛ ወስጄ ስልክም ደውላለሁ። አካውንት ወስዳለሁ። ያቅም ይላክሳል። እሺ እሺ ዙዙ
ዙዙ ኖ ዛራ ሰላም ተስፍሽ እንዴት ናችሁ? ሰላም ነው። ወቲ እንዴት ነሽ? አለን አልሐምዱሊላህ። አይዞህ ወንድሜ አላህ አፊያ ያርግክ። አላህን ለምን ለዚህ ደረጃ ደግሞ ወደ ሚዲያ የመጣህበት አልሐምዱሊላህ ይበለው። ወላሂ አልሐምዱሊላህ ይበለው። ይሄን ማያገኝ ስንቱ አለ። አታሳምምኝ አይባልም፣ አትግደለኝ ነው የሚባለው፣ ገፋ ገፋ አርግልኝ ነው የሚባለው። አላህ ወንጀላችን ሲያቀልልን ነው ዱንያ ላይ የሚያሳምመን። አልሐምዱሊላህ ይበል። የአንድ ቀን መርፊና ክኒን አጥቶ እኮ በድንገት የሚሞት ስንቱ አለ አይዞህ ሳይባል። በአላህ አታማርርበት። ወላሂ አልሐምዱሊላህ ይበለው በልብክም። እኛ ለአላህ ሩቅ ነን እንጂ አላህ ለኛ ቅርብ ነው። አላህን አልሐምዱሊላህ ይበለው በውስጥክ፣ በተቻለ አቅም በውስጥክም ለአላህ ሐምድ ስጠው። አልሐምዱሊላህ ይበለው። ወላሂ እኔ ተስፍሽ በተቻለኝ አቅሜ 5000 ብር አስገባለታለሁ። አላህ አፊያ ያርግክ። አላህ አፊያ ያርግክ። ከአላህ ንያክን አታሪቀው። አላህ አፊያ ያርግክ። እሺ ቻው። አካውንቱ ፕሮፋይሉ ላይ ነው አይደል? እሺ ፕሮፋይሉ ላይ ነው። ስልኩም አለላችሁ። እሺ አንተ አላህ ይጠብቅክ። አሚን። በእርግጠኝነት ሁላችሁም ስልኩን ወስዳችሁ እንደምትደውሉለት ተስፋ አለኝ። በእርግጠኝነት ሁላችሁም ከጉድለታችሁ ላይ ቀንሳችሁ ብር እንደምትረዱት ተስፋ አለኝ። እንግዲህ እግዚአብሔር ይርዳው። ወንድሜ ሁሉም ቃል ገብተውላል። እዚህ መቋቋም ያልቻሉ ሰዎች ደግሞ በእርግጠኝነት አካውንትን ወስደው ያስገቡልሃል። ስሜታቸውን መግለጽ ያልቻሉም ሰዎች ደግሞ ያግዟልና ምናልባት ደውልልኝ፣ ስልኬን ወስደ ያለውን ነገር አፕዴት አድርገኝ። ግዛም ያስፈልግ ከሆነ አዲስ አበባም ስትሄድ እዛም እንዲያግዙ አድርጋለሁ በሚችለው አቅም ወንድሜ። እግዚአብሔር ካንተ ጋር ነው። እንግዲህ የምታምነው ፈጣሪ ይርዳ። ከባድ ነው። ሰላም ብያለሁ። እንዴት ናችሁ? እሺ ተስፍሽ አመሰግናለሁ። እውነት አንተንም ያቆይ ደግሞ ሰላም ወንድሜ እንደምን አለን። እንዴት ናችሁ? ሰላም ናችሁ? አለን። እንዴት ነው? አለን። አሁን የገባሁትና ምንድን ነው ወንድማችንን አሞት ነው። ኦልሬዲ ብዙ ጊዜ ሰርጀሪ አድርጓል። ያው ሽንትና ሰገራው ተቀላቅለውበት ኦልሬዲ ሽንቱን መሽናት አይችልም፣ ያስምጠዋል። ኦልሬዲ ተዘግቷል። በካቲተር ነው የሚጠቀመው። ማንም የለውም እና የሚያገላብጠውም የለም፣ የሚረዳውም አጥቶ ኦልሬዲ ለሰርጀሪ የተጠየቀው ብር አለ። የሚበላው የለኝም እያለን ነው። ቤት ውስጥ የሚያገላብጠው የለም፣ ሰዎችም የለው። የት ነው የሚኖረው? የት ነው የምትኖረው? እኔ መርሳ ነው የምኖረው። መርሳ። ኦኬ። እና ምን ያህል ሳንቲም የተጠየቀው? እኔ ወደ 350,000 ብር ነው የተጠየቁት። እና ታዲያ እኮ ብዙ አይደለም ወንድሜ። ለምን እንደምታለቅሰው? ጠንከር በል እንጂ እንዴ! እዚህ እባካችሁ ይሁን ወንድሜ፣ እርግጥ ነው ታማሃል፣ ችግር አለብህ፣ እርዳታ ያስፈልጋል። ግን አንተ ያለህበት ከሌላው ሊሻል ይችላል እና ያንተን የበታቾችህን ማሰብ ነው። እዚህ ጋር ደግሞ እየመጣችሁ በእናታችሁ እሱ ፊት አታልቅሱ፣ የባሰ ብሶቱን አትቀስቅሱበት። ጠንከር እንዲል ልቡ ደንደን እንዲል አርጉት እንጂ እየመጣችሁ ካለቀሳችሁ የእሱንም ብሶት ነው የምትሉት። የምትችሉትን በውስጥ አርጉ። የሰው ልጆች ነው፣ እርስ በርስ መረዳዳት ግድ ነው። ብዙ ሳንቲም አይደለም፣ የእውነት ነው የምልህ። እዚህ ጋር ያለው ሰው ብቻ ሊሞላው የሚችለው ሳንቲም ነው። በነገራችን ላይ የእውነት ነው የምልህ፣ እኛ የእውነት ከልብ ካሰብን ማለት ነው። ስለዚህ አብሽር፣
የሰው ልጅ ብዙ ነገር እንትን ይለዋል። አንተ ደግሞ ትነሳለህ። ይሄን ያህል እንትን የሚል አይደለም እና ጠንከር በል፣ አታልቅስ። የታባቱ ሁሉም ነገር ይስተካከላል። ይህን ነው ማለት የምችለው እና ሁላችንም በምንችለው ያህል እናደርጋለን። ይሄ በአንድ በሁለት ቀን የሚሞላ ሳንቲም ነው፣ ብዙ አይደለም። እሺ እና ህይወትህም ወደ ኖርማሉ ይመለሳል። ተስፋ አለ እና እንትን አትበሉት፣ ብሶቱን አትቀስቅሱበት። ጠንከር በል፣ አይዞህ። በምታምነው ሃይማኖት ጸሎት አድርግ ሁልጊዜ። ዋናው እሱ ነውና ሰበቡን ደግሞ አድርስ። ይኸው ሰበቡንም እያደረስክ ነው እና አይዞህ። እኔም የምችለውን አደርጋለሁ። ይህ ነው ባደለም እዚች ጋር እደውልልሃለሁ፣ እናወራለን። እሺ አይዞህ። አመሰግናለሁ። እሺ አመሰግናለሁ። እሺ መርዳት የምትፈልጉ ሰዎች መደወል የምትፈልጉት ፕሮፋይሉ ላይ ስልኩም አካውንቱም አለላችሁና ደውሉለት። እሺ አውሮራ ከብሩ የበለጠ ደግሞ ተስፊሽ ሰው ያስፈልገዋል። ብር እንደዚህ እንትን ሰው እንትን ሊለው ይችላል፣ ግን በጣም ሰው ያስፈልገዋል። እንዳየሁት ልጁ በጣም ሰው ያስፈልገዋል። በሕክምና እንትን የሚያደርግ እንትኑ ሁሉም ነገር የሚያስተካክልለት በጣም ሰው ያስፈልገዋል። ከብር በላይ ነው የታየኝ ስለሰው እና በእናታችሁ ሰው ካለ ሰው እንድታርግለት። አንተ ታውቃለህ ብዙ ነገር ታርጋለህና ሰው እንድታርግለት ወይም ይሆን ነገር በቃ ከብር በላይ ሰው እንደሚያስፈልገው ነው የታየኝ ልጁ። ያ ሰላም ተስፋሽ፣ እንዴት ነህ? እንዴት ናችሁ? ሰላም ነው። እንደነሻ አለን። ሀገራችን የመርሳ ልጅ ነው። እኛ የመርሳ ልጆች ራሱ በቂ ሆነን 300 ምናምን ሺህ ብር እኮ አንድ ሰው መሸፈን የሚችል ሰው ነው። ሰው ይስጠንና እኛ የተቻለንን ያክል እናደርጋለን። እንደ የታላችሁ የመርሳ ልጆች ራሱ በቂ እኮ ነው። በጣም ብዙ ብር አይደለም እኮ የተጠየቀው። አንድ ሰው ከቨር ማድረግ የሚችለው ነገር እኮ ነው። ቢያንስ 5-6 ብንሆን ይሄንን ብር መሸፈን እንችላለን። ይቅርታ ድምጽ እንዳይረብሻችሁ መኪና ውስጥ ስለሆንኩ ነው። ያ ሰው ይስጠን፣ አንድ ሰው ይስጠንና እኛ የመርሳ ልጆች ብቻ በቂዎች ነን። የእውነት ታዲያ እንደዚህ ለወንድሞቻችን ካልሆንን እኛ ለመቼ ነው የምንሆነው? እኔ በጣም ነው ያዘንኩት። እንደዚህ ሆኖ ያቀኛል። እሱም እኔም በጣም ነው የማውቀው። አይዞህ ወንድሜ፣ እኛ እናሳክምሃለን። እሺ አለን እንዴ የመርሳ ልጆች የላችሁም አሁን ከዚህ ውስጥ? በእውነት ትንሽ ብር እኮ ነው። የእንትን ልጅ አያስፈልገውም። ልጁ መረዳት ነው የሚፈልገው፣ ሰው ነው የሚፈልገው። አይደለም በቃ ሰው ያስፈልገዋል። ወላሂ ሰው ነው የሚያስፈልገው። ሰው ይስጠን ማለት የኔ አሁን ይሄ እንትን እያልኩኝ ሳይሆን ማለት ነው ትንሽ ብር ነው የተጠየቀው። ያን ያህል ብዙ እንትን አይደለም። ከብሩ በላይ ሰው ያስፈልገዋል። ሰው በቃ ሰው ተስፍሽ ወላሂ በፈጠረ ሰው አድርግለት። በቃ ብር ይሰበሰባል፣ ከምንም ተብሎ ይሰበሰባል። ሰው አይጨክንም። ኦኬ ግን ሰው ግን በቃ ከባድ ነው። የሰው ችግር ነው ያለው ልጁ። ብሩ በጣም ትንሽ ነው። ዙሩፍ ላይ ስለሆነን ችግር ላይ ስለሆነን ነው እንጂ አዎ ብሩ ትንሽ ነው። የእንትን ሀገርም አያስፈልገውም። ሰው ግን የለውም። ይሄ ልጅ ምንም ሰው የለውም። ሰው እንትን ይፈልጋል። ይዞ ውጭ በር ላይ ፀሐይ እንትን የሚያደርገው ራሱ ይፈልጋል። እንትን ነው። አይ አሁን አውሮራም ልትል የፈለገችበት መንገድ ኖርማሊ በሌላ መልኩ አይደለም። አትሊስት ለሀገሬ ልጅ ለሰፈሬ ልጅ ለወገኔ በሚለው ነው እና በአካባቢዋ ባለው ነገር በመቆጨት ነው እንጂ በሌላ ነገር እንትን ከፍቷት አይደለም። አንዳንዴ እውነት ነው ማለት ሰው ሳይሰማብን ልናደርገው የምንችለው ከቤታችን ያላለፈ ችግሮች ላይ እኔ ጠንካራ ነኝ ብዬ አስብ ነበር። አናን እንደውም ስትናገር 10 ጊዜ ሰርጀሪ አድርጎ ምናምን እና እኔ 10 ጊዜ ሰርጀሪ ያደረገ ሰው ምን እንድረዳው ነው እያልኩ ነበር በልቤ ሳስበው የነበረውና ይጽፋል። አንድ ከገባው ጀምሮ ይጽፋል። ኮሜንቱ ላይ አየዋለሁ ግን ያው ተራውን ጠብቆ እስኪገባ ድረስ እድል አልሰጠውም። ልክ ገብቶ ግን
የሚከብዱት ነገሮች ምን እንደሆነ ታውቃላችሁ? ወንድ ልጅ ሆኖ እናትና አባት እህት ወንድም ሳይኖረው የሚያገላብጠው አጥቶ ለ3 ወር አንድ ቤት ውስጥ እንደዚህ ተኝቶ ብድግ ብዬ የሆነ ቦታ ለመሄድ በጣም እቸገራለሁ። ሙቀት ነው፣ እዚህ ጋር ተባይ ተባር ዛብቶብኛል፣ ምንም ምግብ አልበላም አልጠጣም፣ ያለው ነገር በጣም ከአቅሜ በላይ ሆኗል፣ ምበላው አጥቻለሁ ማለት ስንት ሺህ ጉድ ነው። ኖርማሊ እንዴት ነው የሚቻለው ነው እኮ የሆነ 1 2 3 ነገር እኮ ትችላለህ እኮ 3 እና 4 ነገር እኮ ችለ ኦኬ ያልፋል ብለህ ስትሮንግ ልትሆን ትችላለህ። ግን ነገሮች በአናት ላይ እንደዚህ ሲደራረቡ አንዳንድ ጊዜ ከአቅም በላይ ይሆናል። ከአቅም በላይ ማለት ነው። ሶ ህመሙን የምታውቁት ሰው ስታጡ ነው። ባዶ ቤት ተዘግቶባችሁ ስትውሉ ነው። 3 ወር ሙሉ እንደዚህ በእንግልት ውስጥ እያየኸው ከሰውነት የሚወጣው እንደምና መግል ራስህ እያየኸው ወይ ህክምናውን አትችል ወይ ሰው አይጠጋ። ስሜቱን የሚያውቀው እሱ ነው፣ ስብራቱን የሚያውቀው እንደውም ሲያለቅስ ይወጣል። ወንድሜ ቢሆን ብለህ ታስባለህ። እዛ ጋር እንዲህ የሚንገላታው በቃ የእናቴ ልጅ ቢሆን ብለህ ያለህን ነገር ሸጠህ ነው የምታደርገው። ገባችሁ? አንድ ሌሊት እሱ ጋር ምን ያህል ነው? አንተ እዚህ ጋር ደልቶ ተገላብጠ በረደኝ እያልክ ሙቀት እየከፈትክ ልተኛ ትችላለህ። አንድ ሌሊትን በህመም ውስጥ እንዴት ነው የሚያሳልፈው? የሆነ ነገር ሆነ እንኳን ቢባል አንድ ሰው የለውም። ልጅ አንድ ሰው ማን ነው የሚያግዘው ሲባል በቃ ከራይ ቤት እንግዲህ ሌሊት አይጮህ አይጠራ ስንት ነው የሚሳቀቀው? ኤኒዌይ እኔ ከዚህ በላይ መስማትም አልችልም። ከቻልሽ አውሮራ ፎሎ አድርጊው። እዛ አካባቢው ልጅ ከሆንሽ መጀመሪያ እዛ ወጣቶች የሚተባበሩ ወጣቶች የሚያግዙት የሚከፈልም ነገር ካለ ከፍለን የሚንከባከቡት ሰው አንድ ሰው እናደርግለታለን። እዛው የሚንከባከበው የሚያየው ቼክ የሚያደርገው መከፈል ካለበት ለዛኛው ሰው እንከፍልለታለን። ተግባባን? አንተ ሰው ፈልግ የሚያግዝ እዛው አካባቢ ላይ ያለ ሰው ፈልግ። ኖርማሊ በወር ተከፍሎት የሚያግዝ ሰው ካለ አናን አለች የገባችው ልጅ አናን የአገሬ ልጅ ነች፣ የሰፈሬ ልጅ ነች። እሷ ነች ቪዲዮ አሁን ገስት ላይ እንደዛ አይደለም የፈለኩት ቋሚ ሊያግዝ የሚችል ወይ ሰራተኛ እዛ ጋር ልትንከባከብ የምትችል ሰራተኛም ሆኖ ተከፍሏት የምታግዝ ሰውነት የሚሰማት ሰው ካለች እኛ ፔይአውት ልናደርግ እንችላለን። ሆስፒታል እስክትሄድ እስክትታከም ድረስ ማለት ነው። ያለህን ነገር ተባብረው ወጣቶችም ካሉ እንዲያግዙ። እንግዲህ እኛ ከሩቅ ሆነን እንደዚህ ፊል ያደረግን አጠገብ ሆነው ደግሞ ሊያግዙ የሚችሉ ወንድሞች መጣጣ አይመስለኝም። እና አናንተ በተቻለሽ መጠን እነዚህ ነገሮች አውሮራንም ፎሎ አድርጓትና እስኪ ተነጋገሩ። 5-6 ሆናችሁ እቺን መፍትሄ ለማምጣት ሞክሩ። ህክምናው ሲደርስና ቀጠሮ ሲደርስ ደግሞ እቺን የጎደለችውን ነገር እግዚአብሔር ይመስገን አሁን ከመቶ ምናምን ከ170 ሺህ ብር በላይ ነው ቃል የተገባው። ሲችሉ ደግሞ ያለውን ነገር አካውንቱን ወስደዋል፣ ይደውሉታል። እኛም በዚህ ቀን መሄድ አለበት የሚለውን ካረጋገጥን በኋላ እንሞላለታለን። 100 ምናምን ሺህ ብር በዝቶ እኮ አይደለም፣ ስንት ሚሊዮን ብሮች እኮ ሰብስበናል። ግን በቃ ሳላስበው ዱብዳ ነው የሆነብኝ። ማለት እንደዚህ ሰው ይፈተናል እንደ እስኪባል ድረስ ነው ከአይምሮ በላይ የሆነብኝ። ታስዋይ አግዙት። መርሳ ነው ያለው። የመርሳ ልጆች ካላችሁ ሃናን አሮራን ፎሎ አድርጊያትና አግዙት። የምትችሉትን አግዙት፣ እኛም እናግዘዋለን። በጋራ ተሽሎት ደግሞ የሚያመሰግንበትን ነገር የሚያምነው ፈጣሪ ይርዳው። ይሄንን ነው ማለት የምችለው። ታትብሺ በጣም አመሰግናለሁ። በመጀመሪያ በጣም ነው የማመሰግነው እንዳከበርከኝ ፈጣሪ ያክብር። አሁንም በድጋሚ እዛ አካባቢ ያሉ ልጆች እኔ ደውዬ አናግርለታለሁ። እያወራን ነበር ትናንትም ከትናንት ወዲያ ምናምን ደውሎልኝ ነበር። ዛሬም አንተ ቤት እሱ ቤት ግቢልኝ እና ተስፍሽን አናግሪልኝ ሲለኝ አልቻልኩም ታውቃለህ። እና ችግር የለውም ሰው እንትን እንዲለት አደርጋለሁ። እኔ እዚህ መጥቶ እኔ ለአንድ ቀን አብሬው ቪዲዮ ልሰራለት እንጂ እንዴት እንደሆነ አብሬ የነበሩ ልጆች ምሳሌ በሉ ወጥተው እኔ እንዴት ብዬ ልቋቋም? እንዴት ብዬ ሽንት ቤት ልሰደው? ጓደኛዬ ነበረች ቪዲዮ ሊሰራልኝ አብረኝ የመጣ ነበርና እኔ በቃ አንድ ቀን አብሬ ለዋልኩት እንዴት እንደሆንኩኝ በቃ ማለት
ያኔ እንጃ አይደለም ይሄን ያክል ወራቶች ይቅርና ማለት ነው። ስለዚህ በቦታው ያየ ሰው ብቻ ነው የሚረዳው። ኤኒዌይስ ተስፍሼ ክበርልኝ፣ በጣም ነው የማመሰግነው። ሰው እንትን እልለታለሁ፣ ደውዬ ሰው እንዲቀመጥለት አደርጋለሁ። ያ እንደዛ አርጉና እኛ ኦሬዲ እሱ ነገር አረጋ እኔ ተስፍሽ ያ እንደዛ አርጉና እኛ ኦሬዲ እሱ ነገር አረጋ እንትን ማለት ነው። እኔ ለማለየት እንደዛ አርጉና እኛ ኦሬዲ እሱ ነገር አረጋ እንትን ማለት ነው። እኔ ሚዩት አርጉትና አብሮት እያስተጋባ